እንድትስማኝ እፈልጋለሁ። ምንሽ ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ። ዛሬ ስፔሻል ዴይ በእውነት ፈጥነሽ ግን የምትወስኝ አልመሰለኝም ነበር። እንዴ ለምን አልወስንም? ሰው አይደለሁ እንዴ? የምፈልገው ነገር ሲሆን ደግሞ በደንብ እወስናለሁ። ወሰንሻል? በቃ ወሰንሽበት? ወሰንሽ? ወሰንሽ? አሪፍ ነው። እንኳን ወሰንሽ። ሌላ ማድረግ ያለብኝ ነገር ምንድን ነው? ሰላም እንዴት ናችሁ ቤተሰቦች? እንኳን ወደ ቻናሌ በሰላም መጣችሁ። የጽጌ ሮያል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትናንትና ያያችሁትን ቪዲዮ እንግዲህ በጣም ወዳችሁታል ምናምን እና እኔም በጣም ደስ ብሎኛል። እንደዚህ አይነት ቁም ነገረኛ ባል ስላለኝ ደስ አለኝ፣ ውስጤ ደስታ ተሰማው ጋይስ። እና ዛሬ እንግዲህ እንደዚህ እንደምታዩኝ አምሮብኝ ድምቅ ብዬ መጥቼላችኋለሁ ማለት ነው ቤተሰቦች። ሁልጊዜም ሳቅ ስለምወድ ጨዋታ ስለምወድ ፕራንክ ስለምወድ ነው እስከዛሬ ድረስ የምታዩትን ነገሮችን እያሳለፍኩ ያለሁት። ምክንያቱም ሁልጊዜ የተለየ ነገር ማድረግ ምናምን አልወድም፣ ጭቅጭቅ አልወድም፣ ወይም ደግሞ ይሄ ሊደብረኝ የሚያሳስበኝ ነገር ምናምን አይመቸኝም። በቃ አልወድም ነው ጭንቀት። ለዛ ነው ፕራንክ እስከዛሬ ድረስ ሰራ የነበረው። ይህንን ነገር ደግሞ ነገሩን ሳደርገው ከቁም ነገር አልተቆጠረም። ማለት ቁም ነገር እንደማላቅ ቁም ነገር እንደማልችል ምናምን በጣም ብዙ ፊል አድርጋችሁ ሊሆን ይችላል። ነገር ግን እንደዛ አይደለም ቤተሰቦች። እኔ በጣም ጨዋታ አዋቂ እንደሆንኩኝ ሁሉ ቁም ነገረኛ ምን ለማለት ፈልጋለሁ። ዛሬ እንግዲህ አዲስና ለየት ያለ ነገሮችን አዘጋጅቼላችኋለሁ። የኔ ውድ ቤተሰቦች፣ ፋሚሊዎች፣ በውስጥ የምትጽፉልኝ ሰዎች አላችሁ። ምክራችሁን ሁሉ ተቀብያለሁ። ለእኔ ስትሉ ነው እንደዚህ የምትሉ፣ ለእኔ ስትሉ ነው የምታደርጉት ሁሉንም ነገር አይኖ ቤተሰቦቼ በጣም 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 እንደምወዳችሁ ቀድሜ መናገር ፈልጋለሁ። ዛሬ ለየት ያለ ፕሮግራም አዘጋጅቻለሁ። የእራት ፕሮግራም አዘጋጅቻለሁ ቤቴ ውስጥ። እንደምታዩት ላቭ አይሸት የሚሸት ነገር የለው ላቭ ዛሬ እንግዲህ እንደዚህ ምር ብሎብኝ እዚጋ ደግሞ ወይኔን አዘጋጅቼ በአበባ እንደዚህ አሽቆጥቁጬው እንግዲህ ይህን የመሰለ ፕሮግራም ይዤላችሁ መጥቻለሁ ማለት ነው። ለእናንተ ለውድ ፋሚሊዎቼ ሳይሆን ለውዱ ባለቤቴ ያቡ ዛሬ የራስ ፕሮግራም ቤቴ ውስጥ አዘጋጅቼለታለሁ። በእርግጠኝነት ይወደዋል ብዬ አስባለሁኝ። በጣም በእርግጠኝነት፣ ምክንያቱም ብዙ ደክሜበታለሁ፣ ብዙ ለፍቼበታለሁ። ይሄ ነገር ለማድረግ ከራሴ ጋር ብዙ ታግዬበታለሁ ለማለት ነው። ለሱ ብዬ ያዘጋጀሁትን ፕሮግራምና እንዲሁም ቀሚስ እንድታዩልኝ ፈልጋለሁ። እንደምታዩት ነው። እንደዚህ አይነት ቀሚስ ብዙ ጊዜ ማለት ነው አላደርግም። ምክንያቱም በጣም ሼም ይዘኛል። እኔ ማለት የራስ ቀሚስ ምናምን ሽር ጉድ ምናምን አይመቸኝም። ግን ደግሞ ያለ አመሌ፣ ያለ ጸባይ፣ ያለ ባህሪ እንግዲህ ዛሬ ከተለመደው ውጭ ሆኜ መጥቻለሁ ማለት ነው። የኔ ውድ ቤተሰቦች ቁም ነገር የሚያስብ ወንድ በዚህ ዘመን መገኘቱ በጣም ከባድ እንደሆነ ይታወቃል። እኔም አውቃለሁኝ። ባሳለፍኳቸው ጊዜያቶች፣ ባሳለፍኳቸው የህይወት ምዕራፎች በጣም ብዙዎቻችሁ ብዙ ነገር ታውቃላችሁ ስለኔ። እዚሁ አብረን ነው ያደግኩት። ልጅ እያለሁ ዩቲዩብ ላይ መጥቼ አግብቼ ላኮራችሁ ነው እንግዲህ እንደምታዩት። እና የኔ ውድ ቤተሰቦች በዚህ ዘመን በዚህ ጊዜ እኔ እድሜንም አማክዬ ሳወራ እየገረጀፍኩም ስለሆነ ማግባት የሚባል ነገር አለ፣ መውለድ የሚባል ነገር አለ። ወደ ቁም ነገሩ መምጣት ስላለብኝ ከዛሬ ቀን ጀምሮ እንግዲህ ወደ ቁም ነገሩ እንመጣለን ማለት ነው። የኔ ውድ ቤተሰቦች እንደምታውቁት ያቡ በጣም መልካም ሰው ነው። በብዙ ነገር ፈትነነዋል፣ ከእናንተ ጋር በመተባበር ፈትነነዋል፣ አይተነዋል ምናምን እና ወዳችሁታል። ስለወዳችሁ ደግሞ በጣም ደስ ብሎኛል ጋይስ።
በጣም 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 ደስ ብሎኛል። ስለምትወዱት ስለምታከብሩት የኔ ምርጫ እናንተ ምርጫ ስላደረጋችሁት ምናምን በጣም ነው ደስ ያለኝ እና ይህንን ነገር ደግሞ እናንተን አፕሪሼት ሳላደርግ ማለፍ አልፈልግም። በጣም ነው ማመሰግነው እና እንደምታዩት ቁም ነገር የሚባለውን ነገር ያው ከራስ ግብዣ ነው የሚጀምረው ነው ወይ ዘለልኩ ጋይስ? የዘለልኩት ነገር ካለ ኮሜንት አድርጉልኝ። የዘለልኩት ነገር ያለ አይመስለኝም። ሶ ዛሬ እራት እንበላለን። እኔ ነኝ ምግብ የሰራሁት ዛሬ እና ወይንም እንጠጣለን። ዛሬ እንግዲህ እኔ ወይን የመጠጣት ፍላጎት የለኝም ማለት ትንሽ አሞኝ ስለሆነ ለሱ ብቻ ነው ወይን ያዘጋጀውለት። ያው ይጨርሳል ማለት አይደለም፣ ይሄንን ይጨርሳል ማለት አይደለም፣ ግን እሱ ወይን ጠጣ ፈልጋለሁ እና ዛሬ ራት ቀጥሬዋለሁ። ግን ደነገጥኩኝ፣ በጣም ፈራሁኝ፣ ደነገጥኩኝ ምናምን እና ምን እንደማለት እንዳለብኝ ራሱ እያወቅኩኝ አይደለም ማለት ለመናገር እንደዚህ አይነት ፕሮግራሞች ምናምን ሳዘጋጅ ፈራው። ማነው? በጣም ፈራው። በጣም እንዴት ተገላለጥኩ እንዴ? እናንተ ስገላለጥ አትወዱምና የተገላለጥኩ አይመስለኝም። ማነው? የተለየ ነገር አለ ዛሬ? ምንድን ነው ዛሬ? አልተቻልሽም በእውነት እዚህ ውስጥ አንድ ሳልሳ መለማመድ ግን አለብሽ አንቺ። እንደዚህ አይደለም ሰብሰቢ ቁም ነገረኛ መሆኔ እንድታውቅ ብዬ ነው ዛሬ እንደዚህ አይነት ፕሮግራም ያዘጋጀሁት። ቁም ነገረኛ እንደሆንኩኝ እንድታውቅ ብዬ ነው ዛሬ እንደዚህ አይነት ፕሮግራም ያዘጋጀሁት። አይገባም ብላ ለፋሽ ከመቀመጥ በፊት ቃል ታስገቢ ነው። ምንድን ነው በዚህ ዘመን እንዳንተ አይነት ቁም ነገረኛ ወንድ አይገኝም። እውነት እንደዚህ ስለ ደግሞ እንዳይሞቃ ቢሞቀኝስ አይገባኝ። አይ ችግር አለባችሁ እኮ ሲሞቃችሁ እና አልተባበርኝም። ታዲያ ያሳፈርከኝ እኮ እንደዚህ ታወራ። ምንድን ነው ማሳፈርሽ እንዴ? ያሳፈርከኝ ይቀርልሻል እንዳይቀርልሽ። ምን ዛሬ ራስ ነው የምንበላው ወይም ነው የምንጠጣው ያልኩት ስርዓት። አሁን እኮ እናንቺ ባልና ሚስት ነን ባይዘው እንደዚህ ምናምን እኮ የለም እኮ ባልና ሚስት ለመሆን እኮ። ስለዚህ ወደ ገደለው ነው ወደ ገደለው ማለት ቀስ እያለ አይቀርልንም ይላል። yes of course እና ልል ነው። እሺ ስለመጣ ደስ ብሎኛል። እዚህም እንደዛው ነው። እኔ ደስ ብሎኛል ማለት እንደዚህ ሆነሽ ነው። of course እኔማ ሁሌ አንቺ ጋር ስመጣ ደስ ይላል፣ ግን የዛሬው ደግሞ ትንሽ ለየት ያለ ነው። አዎ አልጋውንም እንደዚህ አስተካክለሽዋል ወይስ? ደግሞ እኮ ታፍራለች እኮ ቆንጆ። እንደዚህ አይባልም። የታለ አንቺ አንዱ ዛሬ ጨጓሬ ያመኛል። አልተታማ አንቺ ካልተጠጣ እኔም ጨጓሬ ያመኛል። እናንተ እኔም ጨጓሬ ያመኛል። አንቺ ካልተጠጣ ምን እንደረገበት ማን ነው? ማስከረሽቶ በኋላ ጤናችን መጠበቅ አለብን። እኔ ዛሬ ስላመመኝ ነው እንዲህ ይባል ነገር። አንቺ በስንም ቢሆን ተቀምሻታለሽ እንዴ? ለምን አለ እንደዚህ አውርቻን ነገር እኮ ይዘሽ ነው እና ለሁለት የታችን ታመን አይ ኖ አሞኛል በጣም እዚህ ምን አሞኛል ማለት ይሄ በጣም አሞኛል። ከዚህ በኋላ አልኮል ጠጣው ማለት የምጥርሻ ይሄ እኮ አልኮል አይደለም። አልኮል መጠኑ ከፍ ይላል ወይ ምንድነው? ድህነትን ይረሳ ዘንድ አንድ የወይን ጠጅ ይጎንጭል። እስቲ ጌታን በል በእውነት ለምን እስከዛ ያልነገራችሁ ብዙ ነገር መርሳት በል ነበር።
ስለዚህ ያስፈልጋል ማለት ነው። እኔ ብቻዬን ደግሞ ሲጀምር አልጠጣም። እኔ ወይን ደግሞ አልወድም። ለአንቺ ቢኮ ነው የምጠጣው። ወንድ ልጅ እኮ ወይን አይጠጣም። ባይዘው አታውቂም ነው እና ከወይን ከፍ ያለ ነገር ከሆነማ እዚያ እንጠጣብኝ። አልባሌ ቦታ እንኳን አልሄድም። ቤት ነው ቤት እንጂ አልባሌ ቦታ ጭራሽ። በኋላ ብጠለፍብሽስ? ማን ጠልፋል? ወናታ አለው እኔ አለም አይነካም። ይሄ የታወቀ ነገር ነው። ሽጉጣለሽ? ለማንኛውም የአቡን ለመጥበስ የምታስቡ ሰዎች እንዳላችሁ ደርሶኛል። ምንድን ነው ወይ ከይጋብሩ ምንድን ነው ማለት የምናውረው ነገር ካለ ሜቢ ያ በጠረጴዛ ዙሪያ ዞር ብላችሁ ማለት አለባችሁ። እያንጃበባችሁ ነው በጣም ብዙ ሴቶች። በሰላም ነው በሀገር ምንድን ነው? ኤኒዌይስ ስለመጣ ደስ አለኝ። እንግዳ ነኝ እኮ አይደል? እንደዚህ ቤት ዛሬ ከሆነ እኮ እንግዳ ነኝ እኮ። እሺ ብቻማ ትቀመጥ። ኦኬ ዛሬ ስፔሻል ዴይ በእውነት ፈጥነሽ ግን የምትወስኝ አልመሰለኝም ነበር። እንዴ ለምን አልወስንም? ሰው አይደለሁ እንዴ? የምፈልገው ነገር ሲሆን ደግሞ በደንብ እወስናለሁ። ወሰንሻል? በቃ ወሰንሽበት? ወሰንሽ? ወሰንሽ? አሪፍ ነው። እንኳን ወሰንሽ። ሌላ ማድረግ ያለብኝ ነገር ምንድን ነው? እየተማማርን እንሄዳለን። አይ ምንም ኦሪጂናል ነገር ያደረግሽው አሁን ምንድን ነው የሚቀርሽ? አንድ ወይን ብርጭቆ ታምጪና እየተጎንጨን አንዳንድ አሞኛል። እግዚአብሔርን ዛሬ መጠጣት የለብኝም። ምን እናወራለን ያለ መጠጥ? ለዛ ቢሆን በይ እንዳይለኝ እኮ ነው አሁን የፈራሁት። ምንድን ነው በይ ልሽ አውሪያው በይ ስሜት ዋናውን ማውራት ያለብን ዛሬ መነጋገር ነው ያለብን። ቀመሮኛል መነጋገር አለብን በእውነት አንድ ጋይስ ሲሪየስ ነው። በቃ ህይወታችንን መውሰድ ያለብን ሲሪየስ ከወሰድን ደግሞ ቁጭ ብለን እኔ ያደረኩትን እያደረገች እያወራን እየተመካከርን አንዳንድ መደብሎችን ነው እንዴ። ለማንኛውም ዛሬ ከወይኑ ከመጠጣታችን በፊት የመጀመሪያ ቀናችን ነው ዛሬ ወይን ስንጠጣ እና ከዚህ በፊት ጠጥተናል። ግን ዛሬ ለየት የሚያደርገው ኦፊሻሊ አንተና እኔ አብረን መሆናችንን የሚገልጽ ነገር እፈልጋለሁ። ምን እንዳደረግልሽ ትፈልጋለሽ? ከዚህ በፊት እንድትስማኝ እፈልጋለሁ። ምንሽ ቁርጭምጭሚቴን ማየት በሬ ነው። ቁርጭምጭሚቴን ደስ ይላል እንዴ? እሺ ደስ ይላል። ግን ትንሽ አሁን ኮሳመኛ ግን ትንሽ እኔ እናንተ አብረን ያለ ነው። ሶሻል ሚዲያ ላይ ምንም አይነት ነገር ተፈጥሮ አያውቅም። ስለዚህ እኔ ስምህኝ አታውቅም። አብረን እንድንሆን ትፈልጋለህ እኮ አትሊስት እንደዚህ ሳሜን ተብሎ እኮ አይሳምም እኮ አይደል? ምንድን ነው አይ ትንሽ እንጠናና ነው ምንድን ነው ወይናችንን እንጎንጭ፣ ከዛ እናውራ አንዳንድ ነገሮች፣ ከዛ ራሱ መንገዱ የሚመራን እንጂ እንደዚህ በአንድ እኮ ሳሜን ተብሎ ይሰማል። ጽጉዬ ኦኬ የምፈልገውን ነገር አታረግም አንተ ግን በህይወት የምፈልገው ነገር እየተማማርን አይደለ? እንደዚህ እኮ አይደለም እኮ ነው ቆንጆልሽ። አንተ የምትለው ነገር ብቻ ነው እንዴ? ኖ አርገሽ እኮ ስለማታውቂ ሊሆን ይችላል። ሜቢ ምን አርገ ማላውቀው እኮ ላይክ እንደዚህ ዲፕሊ ፍቅር ውስጥ ገብተሽ ወይ ደግሞ ላይክ አንተ የኔ መሆንህን ማረጋገጥ የምችለው ህዝብ በተሰበሰበበት ቦታ ስትስመኝ እኮ ችግር የለም። እሱ እኮ የቀላል ታርግ አሁን ይልሽ አሁን ልካንሽ እኮ ይልሽ ማለት የስራ ስልክ አነሳም ችግር የለም። እኔ አሁን የምልሽን ስሚኝ፣ ጊዜ እናሳልፍ።
እኮ ጊዜ ከማሳለፋችን በፊት ለምን ስለሳምሽን ብቻ አንቺ ባል ነኝ ማለት እኮ አይደለም ነው በእውነት አይደለም። ማንም ሰው ሰክሮ ምናምን የሆነ ሞመንት ላይ የሆነ ነገር ሊያደርግ ይችላል። እኔ ደግሞ እንደዛ አይነት ነገር ከአንቺ ጋር ሲሪየስ ነገር እኔ ደግሞ እንደዛ አይነት ነገር አላደርግም ማለት የሆነ ሰዓት ሞመንቱ ደስ ስላለ ምናምን ብዬ ስም ያላቅ። እሺ ትንሽ እንጠጣሽ። እኔ አልጠጣም። መጠጥ ከፈለክ ጠጣ። አንቺ ሰጠች ነው ያምንሻለሁ። ምንም ብታረጊበት እኔ ምን ላረግበት ስለሆነ ችግር በደስታ ምን ላረግበት ይችላል። ለጽጌ ስል ተሰዋ ይባላል አይደለሽ? እንትኑ ላይ ከላይ ለጽጌ ስል ከላይ ለጽጌ ተሰዋላት። እሺ እኔ በዚህ ጠጪ ነው በቦትል ልጥጥ ኖ እንዴ እቃ እኮ ጠፍቶ አይደለም እና ኩችር ስንባባል እኔ ብቻዬን ማርያም ይደብረኝ። እንዴት በቦትል ልጠጣ ትችላለህ? እኔ መጠጣት አልፈልግም። እኔ መጠጣት አልፈልግም ጭራሽ። እኔ አልጠጣም። እኔ ጨጓራዬን በጣም አሞኛል። ያው እግዚአብሔር እና እንዴት ነው? እኔ ወይን አልወድም እኮ ላንቺ ብዬ እኮ ነው የምጠጣው ወይን እና ብቻዬን አልጠጣም። የሆነ ብርጭቆ ላምጣልሽ። ከዛ ብርጭቆ አልፈልግም። እኔ ይኸውልህ አልጠጣም። እግዚአብሔርን አልጠጣም። እኔ ምንም አልጠጣም። ያው ጌታን አልጠጣም። ይኸውልህ እኔ አልጠጣም። እኔ ጤነኛ አይደለህም። ያው እኔ አልጠጣም። እሺ ቆይ በጌታ እኔ መጠጣት አልፈልግም። ጨጓራዬን አሞኛል። እዛ ውስጥ ትንሽ ቻንተሽ እሺ ኖ ትንሽ ያው ለምን አተው እኔ አልጠጣም። ጋይስ ሰሞኑን ጨጓራዬን በጣም አሞኛል። ምንም መጠጣት አልችልም ጭራሽ። በዛ ላይ ደግሞ መጠጥ ከዚህ በኋላ ከጠጣሁኝ የመጨረሻ ደረጃ ነው የምደርሰው። ጌታን የምድረኝ ጌታን እየነገርኩ ነው። ጭራሽ ስኒ ይዘህ መጣህ። ኧረ በእግዚአብሔር እኮ ልንገርሽ እና ከዛ ትሰዋለሽ። እንድታመሚብኝ አልፈልግም፣ ግን ብርጭቆውን ትችዋለሁ ወይ ትንሽ ብቻ ደስ ለምንድን ነው በስኒ የምጠጣው? እኔ ብቻዬን አልጠጣም። አንዴ ብቻዬን እጠጣለሁ ትንሽ በስኒ። እኔ አሞኛል። የመጨረሻ ደረጃ ላይ ነው ያለው ጨጓራዬ። እኔ ኃላፊነት ወስዳለሁ። ምን ጨጓራዬ ደግሞ ካዘዘ አዘዘ ነው። ይሄ ነገር ካሁን በጣም እያስጠላኝ ነው። ሁልጊዜ ትእዛዝ፣ ሁልጊዜ እኔ ነገር ማክበር አለብሽ የምትለው ነገር እኔ ደግሞ አልወድም እንደዚህ። ሚስትም ለባሏ ትገዛ ዘንድ ባልም ሚስቱን ይውደድ፣ ሚስትም ለባሏ ትገዛ ይላል። ስለዚህ ለአንቺ ደግሞ እኔ ቀነስ አድርጌ ከጠጣማ በደንብ ነው የምጠጣው። ማርያም ትንሽ ብትፈት ምን ችግር አለ? ለየት እንበል እንጂ ምን ችግር አለ? ምክንያቱም ሚስቴ እንድትጎዳብኝ ስለማልፈልግ ትንሽ ብቻ እንድጠጣ ስለፈለግኩ በከፍታ ምናሽ ነው ያወጣሽ ማለቴ የቀልድ ቀልድ አታብዥ። ሲሪየስ ነገር ስትጀምሪ በህይወትሽ ቀልድ አታብዥ። ኦ ላላ የት ነው ያለው? ወይን እኮ እንደዚህ ተብሎ ነው የሚታየው። የ1990 ወይን ነው ዝም ብሎ ወይን አይደለም። 10 ዓመት የተጠመቀ ነው። ወይን እኮ እየቆየ ሲሆን ነው የሚጣፍጠው። ስለዚህ እኛም ትንሽ እየቆየን እየጠጣን የተጫወትን ሲሆን ነው የምንጣጣመው። ስለዚህ ወደ ገደለው አትግቢ ቶሎ እሺ። አይደል ጠቅላላ እውቀት እየተማማረ እንደምንሄድ አያልማርም። እንደዚህ ቆነ ትምህርቱ። እሺ አሁን እያወራንሽ አሁን ላይክ ፍቅር ልስጥህ ብለሽ ነው የጠሩት አይደል? እንደዚህ ነው አትችይበትም። ከወልሽ አትችይበትም። አሁን እንደምወድህ እንድታውቅ ሳመኝ ይባላል አይባልም? እንደዚህ አይባልም። እኔ አሁን ስለምርዳሽ ነው ከነ ሙሉ ነገርሽ ከነ እብደትሽ ስለተቀበልኩሽ ነው እንጂ ሌላ ቦታ ቢሆን ዋርኒንግ ነበር የሚሰጥሽ። ኦፍኮርስ እኔ ግን ወዳጄ ግን የት ሄደሽ የሆነ ነገር እንዳረግሽኝ ሻት እሺ፣ ሲሪየስ ነገር እናውራሽ። እኔ ቆንጆ ደስ ብሎኛል። ግን ማርያምን ነው ያሳርክሽ። እውነት በል በእውነት ስለተደሰትክ ደግሞ ደስ ብሎኛል። ስለተደሰትክ ደስ ብሎኛል። ማመን
ለምን ታዲያ የምትፈልግ ጠጋጋ ታዲያ ሳመኝ አልኩ። አሁን መጠጋጋት ምን ያስፈልጋል? እኮሽ እንጭት የጠጣን እንጭት ማውራት የምትፈልጊው ነገር ካለ ምን አይነት ባል ቢኖርሽ ደስ ይልሻል ወደፊት ምን እሱ ነገር እስቲ አውሪ እስቲ አንዳንዴ። እሺ ደስ ይላል እኮ እኔ ምን ባል እንደሆነልሽ ትፈልጊያለሽ? ብዙ አስተያየት የለኝም ለአንተ። ብዙ ነገሩን ደስ ብሎኝ አሪፍ ሆኖ ምናምን ተቀብዬው ነው ያለሁት። ኦኬ ሶ ያለበት ያለሁበት ሞመንት ምናምን አብዛኛው ጊዜ እኮ ባይዘው እንደዚህ ሪሌሽን ላይ ስትሆኝና ልክ ቤት ውስጥ ደግሞ ስትገቢ ሌላ አይነት እንትን አለው። በጣም ትቀየራላችሁ ይባላል። እናንተ ናችሁ የምትቀየሩት። ከባድ ነው። ፊልም ላይ እንኳን ተሻታቂም ልክ ካገባት በኋላ የተወጣ የተገባ ይሄን ሽቶ አልነበረም የተቀባኸው፣ ይሄን ሽቶ አልነበረም የተቀባኸው። አሃ እዛ በቃ ሻንጣህን እኔ አሁን ለምሳሌ ባሌ አግብቼ ከዛ የሆነ ለየት ያለ ጠረን ባሸት ለየት ያለ እንትን አልጨቃጨቅም። በራሴ መንገድ አጠራና ከህይወቴን አስወጣለሁ እንጂ በዚህ ልክ ባሌን ወሰዱብኝ ምናምን ብዬ መልሰው አይደለም። ደግሞ እንደዛ አላረግም። እኔ መታመንህ ለራስህ ነው፣ ለጽጌ አይደለም። መታመን ለራስ ነው። ግን አንዳንድ ጊዜ ጥርጣሬ በጣም ከባድ ደረጃ ሊደርሳል ይችላል። አንቺ እንደዚህ አይነት ሰው ከሆንሽ አሪፍ ነው። እንድታገሺ ካላየሽ ማታምኝ ከሆነ በድብቅ ለሚሰሩ ሰዎች አሪፍ ነው። ምክንያቱም ለውሸታም ሰው ትመቻለሽ። አንቺ ለውሸታም ሰው ትመቻለሽ። ጎበዝ ውሸታም ካለ ትመቻለሽ። አንቺ ጎበዝ ውሸታም ከሱ አልብስም። እኔ ሌባ አይሰርቀውም። ገባ ኖ ለምሳሌ በደንብ ካላረጋገጥሽ ካላገኘሽ ቦታው ላይ ምንም አይነት ዲሲዥን ማታረጊ ከሆነ ያ ልጅ ጎበዝ ውሸታም ከሆነ ያመልጥሻል ማለት ነው ብዙ ጊዜ። እስቲ እናያለን። አንተ ጎበዝ ውሸታም ለመሆን ሞክርና ከዛ ከኔ ለፍ እኔ ሳላውቅህ ለፍና እናያለን። አይሻል እኔ እንደዛ አልኩ። እንዴት በጣም ጎበዝ ከሆንኩኝ ነው እኔ አይደለሁም ያልኩሽ። እሺ አንድ ዛሬ እርማችንን ዛሬ እንደዚህ አይነት ሞመንት ብናሳልፍ አልካ አንተ እኮ ነው ያልከው። አይ በቃ እሺ እኔ ተሳሳትኩ። አንተ ነው ያልከው። እሺ ጠጪ፣ ቡናሽን ጠጪ። ምንም አይልሽም ማለት ነው። እኔ በቃ ይበላት። በጣም ጎበዝ ውሸታም ከሆንኩኝ በድብቅ ለማደርገው ነገር ኃላፊነት አልወስድም እያልከው እኔ እንደዛ ላል ጀመረ ነገር ምን አመጣው? ለምን አወራው እኮ ነው ያወራሁት እኮ ምንድን ነው በሪሌሽን ላይ እና ትዳር ውስጥ ሲገባ አንድ አይደለም። እና አንቺ ምን አይነት ወንድ በሆንልሽ ደስ ይልሻል አልኩሽ። ያውኑ ተመችቶኛል አልኩሽ። ሰው ትዳር ውስጥ ሲገባ ታማኝ ስትሆን ደስ ይለኛል። ታማኝ ባትሆንና በጣም ቶክሲክ እንኳን ከሆንክ እተውሃለሁ። አይን ሳላሽ ነው። አንቺ ምን አይነት ሚስት ነሽ? እኔ ጥሩ ሚስት ነኝ። በጣም ሰራተኛ ሚስት ነኝ። ቤቴን የምትል አይነት ሚስት ነኝ እና ጎበዝ ሰራተኛ እና አላማ ያላት ሴት ነኝ። ዝም ብሎ ሴት አይደለሁም ታውቃለህ። ያ ነገር ለአንተ ኮንፊደንስ ነው የሚሰጠው ወይስ ምንድን ነው? ሴት ልጅ ስትበልጥ ነው ደስ የሚልክ? በምን መንገድ ነው ስትበልጥ ደስ የሚልክ? ሴት ልጅ በምንም አይነት ነገር መበላለጥ ምናምን ሳይሆን ምንም ነገር እንዲጎልባት አልፈልግም። ሁሉም ነገር አሟልቼላት እሷም ራሷን ችላ እንድትኖር እፈልጋለሁ። ከዛ በኋላ ግን መበላለጥ የሚባል ነገር የለም። አንድ ጣሪያ ውስጥ እየኖርሽ መበላለጥ የሚባል ነገር የለም። ሁሉም ለምሳሌ ኢኮኖሚካሊ አሁን ለምሳሌ እኔ ወንድ ልጅ በመልክ እንዲበልጠኝ አልፈቅድ። ትበልጠኛለህ እንዴ? አንቺ በጣም ቆንጆ ነሽ። አንተ በጣም ቆንጆ ነሽ። እኔማ ያፈረገንፉ ወንድ ልጅ ትንሽ ከጉማሬ ዝንጀሮ መለስ ጋር ይበቃ። ትንሽ አበዛብህ መሰለኝ አንተ ጉማሬውን። ኦኬ ነው የምሬ ነው። በእውነት ጉማሬ ትንሽ መስላለህ? አይ ቆንጆ ነው ያልኩት። እኔም እንደምወድ ታውቃለህ። እንደምትወደኝ ተወሰነ እንድትነግረኝ እፈልጋለሁ። አይሰለችኝም። ሰንት ነገር እወድሻለሁ የሚልሽ ሰው ሁላ ይወድሻል ማለት አይደለም። ተግባር የሚባል ነገር አለ። ዋናው ሰው አይበልጥም።
ተግባር እንዳለ ሆኖ ተግባር ላይ ዜሮ ነህ እያልሽኝ አይደለም። ተግባር ላይም እንዳለ ሆኖ በዚህ ልክ እወድሻለሁ። ሴት ልጅ በእርግጥ ጆሮዋን ስለሆነ የምታምነው ያ ምን ነገራትን ትወዳለች። እንድታርጉሽ ጠጣና ቻፕስቲክ ያልተቀባሽ እኔ አልወድም። ያምራል እንደዚህ ያምራል። በዛ ደግሞ ከንፈርን ከምለቀልቅብኝ ጠርጎ ነበር። ትወዳለህ? ያለው ይበቃኛል። እንዴት እያፈርሽ ነው እንዴ? ጭራሽ እኮ ማታምኝ ሰው እኮ ነሽ። በቃ እያንዳንዱ ነገርሽ አክቲንግ ነው የሚመስለው። እንጃ አክተር ስለሆንክ አንቺ አክተር ስለሆንሽማ እኔማ ፊልም እሰራለሁ። እኔ ኖ አይደለም አክተር አሁን አንተ እውነት እንደሆነ ነው ፊልም አደርገው። አንቺ ከባድ ነሽ ካልከኝ አክትረስ ስለሆንኩ ነው የሚጨምረው ነገር አለ ወይስ አሁን አንተ እየተወንኩ እንደሆነ አይሰማኝም። ግን ያንቺ ግን ለምን ዛሬ ካልብ ጀረጀክ አንቺ ወይኔ ያበደ ይጣፍጣል። ያለም ታስተውቃለህ። በአንድ ግላስ ወይን ትቀልጃለሽ እንዴ? በአንድ ግላስ ወይን እንዴት ነው ሞቅኝ? ይሄም ተቆጣጣለህ። ጠንከርከር ያለ ነገር ነው እንጂ እንዴ ምንስ እንደዚህ ሌላ ጊዜ አትገላለጪ። ጥሩ አይደለም፣ ለአደጋ ያጋለጥሻል። እንዳኑ እንደዚህ የምታይ እራት ላቅርብ እንዴ? አንቺ መሰለ እራት ይመስልሻል እዚህ ይነዛል። ሻደችም ምን ነው ዘፈርሽ? ለምሳሌ እስላም ነው እንደዚህ የምትል አንተ ያየህ ስለሆነ መጠየቅ የምትፈልጊው ነገር አለ? እሺ እጅ እንደዚህ ያሽከም ደግሞ አልቦሻል